ሎሚ ተራ ተራ ሆ ሎሚ ተራ ተራ ሎሚ ተራ ተራ ሆ እናቴን አደራ ሎሚ ተራ ተራ ሆ ሎሚ ተራ ተራ ሎሚ ተራ ተራ ሆ ሉልዬን አደራ እናት ናትኝ። እንግዲህ ፍቅር ትናንትና መታ እንግዲህ አባትየው አፉን ሳይገጥም መጥቶ አፉን እንግዲህ ከጀዋሉ ላይ እንግዲህ ምራቁን እየተፋ አበጋዝ እንግዲህ መጥቶ እኔ አበጋዝ ለማለት ፈልጌ አይደለም እንዳከበርኩት ዝቅ እንዳላረግህ ተከበር አርፈ ተቀመጥ ብዬ ነበር። ትናንትና ፍቅርን ይዘት መጣ። እናት ናት። ሺህ ዓመት ትኑር። እቺ ሰው መስዋዕትነት ከፍላለች። እንድትሰደብ እንድትረገጥ የምታረጋት ደግሞ አንተ እንጂ እሷ አይደለችም። ትናንትና የሰው ልጅ ሰርቀህ ተመልከት። አባት ነኝ አባት እኔ ሚስትሽ አይደለሁም እኔ ባልሽ አይደለሁም ብለሃት ነበር። አፋን ጋይስ ባልሽ አይደለሁም እኔ ብለሃል ነበር። አባት ብኮንም ትትና ባለው መልኩ እንዴት አደራችሁ እንዴት ዋላችሁ እንደ ባህሉ እንደወጉ አንተ ባሎቻችን ልጆቻችን ይዘው እንዲጠፉ ፍቅራችንን እንዲያንኮላሹ ፍቅር እንዲነሱን ሚስትዬን ያለም እንዳይሉን እያስተማርክብን ኢትዮጵያ ውስጥ ያለው ሚስት እንዴት አድርጋ መሰቃየት እንዳለባት ሴት ልጅ እንዴት ብላ ባሪያ መሆን እንዳለባት በአባቶቻችንም አይተን አናውቅም። አሁንም እንደዛ ያስተማርክብን ያለው አሸብር ማለት ነው። ከእንደዚህ አይነት ድርጅት ትተክ አንተ ከባለቤት ጋር ከቤት ጋር ሆነህ ብትመጣ የማይቀበል ሰው የለም። ገባህ አይደለም? ኻላስ እንትን እሷን እኔ በጣም አንዳንድ ጊዜ ፍቅር መላጣ የሆንሽ ሴትዮ እንዳልሰድብሽ ብዬ ነበር። ብጠጭ እወርድብሻለሁ ግን ሁለተኛ እንደዚህ አይነት ዝቅ ያለ ሩታን ታውቀታለሽ፣ ጠንቅቀሽ ታውቀታለሽ። አንድ ሀገር ነው ያደጋችሁት፣ አንድ ላይ የበላችሁ የጠጣችሁ ልጆች ናችሁ። አብርሽን ታውሹ፣ እሷ ጋር ተፋቀሩ፣ ተጋቡ። አንቺ አልፈልግም አልሽው አይደል? እሱም ደግሞ አልፈልግሽም አለሽ አይደል? ድጋሚ እዛ ህይወት ውስጥ መግባት ላንቺ ይሄ ነገር ላንቺ መናቅ አይሆንብሽም? ላንቺ የሆነ ቆሻሽነት አይሆንብሽም? ሄርሜላ መታ እኮ ቀለበት አስሬላታለሁ ብሎ የውሸት ቀለበት ፌክ ቀለበት እኮ አስሮ ወደ እሱ ተደስቶ ፋሚሊው ተደስቶ እኛም እስክታ ብለን ጨፍረን ብር ያላዋጣነውን አወጡ። ጎጃም ሚዲያ ብር ሰብስበ ላከኝ ተብሎ ስሜ ተነስቶ ችግር የለውም ያንን የሚበሉ ምንም ችግር አይጠበቅብኝም። እውነት ናት፣ ውሸት ናት። ግን ትናንትና ልጅን ዝም ብሎ ሳይናገር ተመካከረሽ አንስተሽ መውሰድ ለአንቺ ተገቢ ነው ብለሽ ታስቢያለሽ? የአንቺን ልጅ እንደ ምሳሌ አንስተው ወስደውብሽ ቢደብቁብሽ የምን ያህል ነው ልብሽ የሚመታው? ይችን ሰው ሁለተኛ ሶስተኛ ልቧን መስበር ማንቀጭ ምን ይሉታል? የሆነት አንዳንዴ እኔ ታሳዝነኛል። በጣም ነው የምታሳዝነኝ። ልጁ ያንተን ወሬና የእናቴን ጥላቶች ወሬ መስማት አልወድም አለ። ጆሮዬም አይሰማም አፌ ይፍታ እንጂ ለአባቴ መልስ አላጣም አለችው። እውነት እኮ ነው፣ እውነት ነው። ይሄ ጩጬ ልጅ ይሄ ጩጬ አፉ የማይናገር ጩጬ ልጅ ማለት ነው። እናንተ ባለየ ናችሁ። እኔ ንቄያችኋለሁ። በነገራችን ላይ የምር ፍቅር ደግሞ እንደዚህ ስታደርጊ በጣም ናኩሽ። ትናንትና የመጨረሻ እንደዚህ አታርጊ። ነውር ነው። ለምን እንደዚህ ታደርጋለሽ? እናትነት ከባድ ነው አይደል? አንቺም የሰውን ህይወት እንደራስሽ ህይወት ማየት አለብሽ። ልጅሽን ደግሞ የአንቺን ልጅ እንደምታከብረት የሰው ልጅ ማክበር አለብሽ። ባታስጠጊውም ባታበይውም ባታጠጪውም ያንን ልጅ ጥንቃቄ መውሰድ አለብሽ እንጂ እኔ አባት እኮ ነኝ፣ እኔ አባት ነኝ፣ ሩታ ተስተካካይ፣ እኔ አባት ነኝ። ቀጣፊ፣ የሰው ቀጣፊ ማለት ነው። ተው በካታሽ አስመሳት ታስመስል። እኛ ትዳርህን ይዘህ ተቀመጥ፣ ትዳርህን አስከብር፣ ልጅህንም አስከብር። የምስኪን ልጅ ምን አደረግህ ያልነው ለዚህ ነው። አንዳንድ ጊዜ የእውነት እኔ አንዳንድ ጊዜ በጣም ነው እኔ እንትን ይለኛል። በቃ የሆነ ነገር ማለት ነው። ገባችሁ? ልጅ ላይ እየነገድክ መሆኑን ታውቃለህ። እኔ እኮ ለዚህ እኮ ነው። ኧረ ሉሉዬ ለአባት ተናገር። ይሄው ነገደብህ፣ ዶላር ሊያመጣብህ፣ ይሄ ዶላር የማይጠግብ ሰውዬ ማለት ነው። ሉሉዬ እኔ አባት ገባክ? ወላሂ በጣም ከባድ ነው። በጣም ከባድ የእውነት እኔ በጣም ነው ትናንትና ያናደዱ። በነገራችን ላይ በጣም የተናደርኩበት ቀን የትናንትናው ቀን ማለት ነው። ለምን እንደዚህ ይደረጋል? ለምን እንደዚህ ይሆናል? ጆሮዬ አንተን መስማት አይፈልግም። የእናቴን ጥላቶች ደግሞ የጭቃ ሾሆችን መስማት አይፈልግም አለ። እናቴን ሰላሟን እንጂ የምፈልገው እኔ የእናቴን ጥላቶችና የእናቴን ጎባኖች እየመጡ እናቴን የሚያናድዱትን ሰዎች እኔ መስማት አልፈልግም። ጆሮዬ ጥቅጥቅ ነው አለ እኮ ሉሉ የራሱ ጆሮዬ ጥቅጥቅ ነው አለ። መልስ ስጣቸው።
እደግና መልስ ስጣቸው። የእውነቴን ነው የምነግርህ፣ መልስ ስጣቸው። ይኸው ድል አድርጌ እኔም አድጌያለሁ። አባቢታው እንጂ ቁማርህን አትስራ ይኸው በእናቴ ላይ በለው። አዎ ቁማርክን አትስራ ይኸው በእናቴ ላይ። አርፈ ተቀመጥ፣ ሴቶቹንም አጠግብም፣ እዛው ተጎሳጎስ በለው። አባት ሉልዬኔ አባት። ስለዚህ አባት አይሰማም፣ ሴት አይጠግብም። የወደ ውስጥ ገብተናል። ጫኔ ያሸብር እዲያችንን አሳይቶናል። ሴት በሴት ላይ እያመጣ ነው። ለማንኛውም ፍቅርን 100 ኬ እስከምትሞላ ድረስ ነው። ግን ሶሻል ሚዲያ ላይ ብዙዎቹ አላችሁ። እኔ ገብታችሁ ይሁን አልገባችሁ ይሁን ምን እንዳረጋችሁ ይሁን መጨረሻ ላይ ደግሞ እንደ እውነት ናት ማለት ነው። የሚያሸንፈውን ሰው ታያላችሁ። ጠብቁ በሂደት አሸናፊ የሚሆነውን ሰው። የእናንተና የእኛ አፍ ደግሞ ዝም ብሎ ተጋጅሎ መቅረት ብቻ ነው ማለት ነው። ስለዚህ ተው ጋይዝ። ይቺ ሰው እናት ናትኝ። እናት የሆናችሁ ሰዎች ታውቁታላችሁ። እናት ናት። ደግሞ ልጁን ደግሞ በምንም ታምር አንስቶ ወስዶ ልጅ እሷ ልቧ እንዲመታ ማድረግ የለበትም። ለምን እንደዚህ ይሆን? ስለዚህ አባትነት ደግሞ ይህ አይደለም። የአባትነት ወጉ ሰላም ነሽ እንዴት ነሽ ብለህ የወለደችልህ ባለቤት ናት። ፈትቼሻለሁ ብለህ የለ ክርክር ውስጥም ጥያቄ ውስጥም በዩቱብህም ማንጣት አይጠበቅብህም። ካሜራ ደግነህም እንደ ዩቱበርነትህ ደግሞ እንደ ፌመስነትህ ደግሞ ከሄድክ ግማሽ ምን ይዘት በዚህ ልክ መጫወት መጨማላለቅ የለብህም ነበረ። ሀቂቀትም እንደ ሚስት እንደ ባለቤት ደግሞ ካሰብክ ደግሞ እንዴት ነሽ ደህና ነሽ ወይ ሰላም ነሽ ልሎስ እንዴት ነው? ትንሽ ልዝናናም ፈልጌ ነበር። ቪዲዮም ለመቀረጽ ፈልግ ነበረ። ምናልባት ላዝናናው ትንሽና አለባብሽና ስጭኝ። አየህ አባትነት ይሄ ነው። እኔ በኢትዮጵያ ባለሁበት ሀገርም ይሄንን ነው የማውቀው። አሁን እኔ ባለቤት አለ አይደለ? ልጆቹን ይፈልጋል ስጭኝ ይለኛል። ካላስመጡ ስራ ቦታም ቢሆን ራሱ ደውሎ ልጆቹን አዘጋጃቸው እየመጣሁ በቃ አልሐምዱሊላህ ባሌ ጋር ግን ልጆቹን አደራጃቸውና ከወጣሽ እንሂድ ቤት ውስጥ ስራ ታለሽ ደግ ቤት ውስጥ ስራ ታለሽ ልጆቹን አዝናንተን እንመለስ ወይ ውሰጃቸው ወይ ውሰዳችሁ ትባላለሁ። ከዛም በኋላ ልጆቹን አጣጥባለሁ፣ ሻወር ወስዳለሁ፣ ምናምን አለባብሼ አባያቸውን አለባብሼ ልጆቹን ወስዱ ያመጣልኛል። ከዛም በኋላ ምግባቸውን ሰርቼ ራትም ከሆነ ራት ምሳም ከሆነ ምሳ ሰራርቼ አብልቼ አጠጥቼ ይተኛሉ። እኔ ስራዬን እጨርሳለሁ። ልብስ መተኮስ ከሆነ ማዘጋጀት ከሆነ ቤቱ ጧት ትምህርት ቤት ሲሄዱ ማዘጋጀው አባያቸው ልብሳቸው እንደዛ ነው አባትነት። ለአንተ ማስረዳት አይጠበቅብንም። ነገሩ አታውቅም። ድንጋራስ ነው ገንዘብ ብቻ ነው። የአንተ ቅንጭላት ክፍት ነው። ይሄ ክፍት ነው። የመለስ ቅንጭላት ነው። ቅንጭላት ውስጥ ያዮች ቅንጭላት ነው የተቀመጠብህ ማለት ነው። ስለዚህ አንተ እንደዚህ አይደለም አባትነት። አባት እኮ ነኝ ተረጋጊ። አረሩታ ተረጋጊ። እኔ እንደዚህ አይነት ሰው አልወድም። እኛ ወንድ ልጅ ያንን ለማመጠው በዛው በጠሪቅህ እንዴ ሂድ እዛ እኛ አንፈልግም ባክህ።